ባክ ቦታ ላይ ታችሁታል። ልዑል ላይ ራሱ ብዙ ነገር እየመጣ ልዑል ነገሩ እሱን በሌላ ጊዜ እነግራችኋለሁ። ስለ ልዑል ምን አይነት ቅሬታ እንደመጣበት እሱን እነግራችኋለሁ። ዛሬ ግን የመጣሁበትን ልንገራችሁ። ይሄ ሰውዬ በመጀመሪያ እንግዲህ በፊትም እንዳሰብነው እንደገመትነው ነው የሆነው። ከሊያ ጋር ምን እንዳገናኘው ከሊያ በላይ ሌላ ሰው እንዳለ እንግዲህ መጀመሪያ ይሄን ነገር ሀ ብሎ ሲጀምር ሊያ ሳትሆን ብር የከፈለችው ያኛው ሌላ ሰው ነው እና የተገናኘበት አጋጣሚው ምናምን እንግዲህ ይሄ ሁሉ የሚሆነው ከአቤል ቤት ቁጭ ብሎ ነው። ይሄ ሰውዬ አበበ የሚባለው ማለት ነው። ይሄን ሁሉ ጉዳይ እየጨረሰ ያለው አቤል ቤት ቁጭ ብሎ ነው። እሱን ሳያቅ አቤል ሳያቅ ሁሉን ነገር እየወጣ እየገባ እንግዲህ ስራውን ረስቶ እንደፈለገ እያወራ በስልክም ሆነ እና ያለው ቦታም እየወሰደው እንግዲህ ሰውየውም እየመጣ በመኪና እየወሰደኝ ነው የሚለው እንግዲህ የሱ ውሸት አያልቅም። ከነገራችን ላይ እኔ እኮ አበበ የሚናገረውን አምሳ አምሳ አለ አይደል? አምሳ አምሳ ትንሽ ነው ማምነው እንጂ ብዙ አላምነውም። ሌባ ቀጣፊ ነው። ዛሬ የተናገረውን ነገ ይደግመዋል እና ስለዚህ ላምነው ራሱ አልችልም። ይሄ ሰውዬ የሚያወራውን ሰውየው ይመጣል እንግዲህ ከአቤል አካባቢ እዛ ሰፈር ነው አለ። ይመጣል ይወስደኛል ራቅ ያለ ቦታ ወስዶ እንደዚህ የማረጋቸውን ስራዎች እዛ ቤት ራሱ ሬሳ ይዘው ሲመጡ ራሱ አይቻለሁ ብሎ ዛሬ በስከ መጨረሻ እውነቱ ተናገረ። አያችሁ ይሄ ልጅ እንደው ህሌና ቢስ ቢሆን ነው እንጂ አራት ናቸው። ስንት ነው ያለው? ስንት ወንዶች ልክ በክፍለ ሀገር ቃሬዛ ነው የሚባለው በእንጨት ምናምን የሚያዙት እንደዛ አድርገው ይዘው ሲመጡ አይቻለሁ ብሎ እየቃዠ ነው። እውነቱን ነው እያልኩ እኔ ዝም እንትን እያልኩት ነው። ምክንያቱም በመሀል በመሀል እኚህ እያለ የሚያስገባውም ራሱ ልብ የሚሰቅን ነገር ነው። ስለዚህ እውነት ይሁን ውሸት ይሁን እንግዲህ በመጨረሻ አምኗል። አቤል ቤት ይዘው መጥተው እንዳስቀመጧት አራት ወንዶች ብለዋል። ይሄ ሰውዬ እንግዲህ በመጀመሪያ ይሄ ትልቁ ሰውዬ ስሙን አላውቅም። እንግዲህ ስሙ እስካሁን ድረስ ስላልተነገረ ስሙን አልናቅም። ብቻ ዋናው አለቃው ማለት እችላለሁ። እሱ ሲያዘው በርክ እንትን በል የሆነ ነገር እንደዚህ እንደዚህ ሲለው በቃ ከሱ ጋር በስልክ እያወሩ ካሜራውን እንዲያጠፋ ሁሉ ነገር ቤት ውስጥ እንትን እንዲል ራሱ እንግዲህ ዋነኛው አበበ ነው ማለት ትችላላችሁ። አሁን ላይ እንደሚያወራው ከሆነ የሚናገረውን እኔ እንጃ። ዛሬ ከራሱ ጋር ከሆነ ትክክለኛ ማስረጃ እየሰጠ ነው። እዛ ቤት ውስጥ ይዘዋት ሲመጡ ልጅቷን የሞተችውን ልጅ እንግዲህ ሁሉን ነገር አውቃለሁ ብለዋል። ሞር ደግሞ ይች ሊያ የተባለችው ሴት እንግዲህ ሕፃን ልጅ ይዛ መታ ነበር። በዛ ሰዓት ጋሽዬ ለልጅሽ እንክብካቤ አድርጊ ስራ ብዙም እንትን አትበይ ምናምን ስለሚላት እሷ ብዙም አትሰራም። እንደውም እኔ አጸዳላታለሁ እኔ በቃ ታሳዝነኝ ነበር ምናምን እያለ እንግዲህ እየተቅለሰለሰ ነው ያለው። ነገሮቹ ሁሉ ዝሮ እንግዲህ ቤት ውስጥ አቤል በሌለበት አቤል እንትን እኔ ምን አይነት እንትን ውስጥ እንደከተቱት እኮ ልጁን። አቤት የሰው ክፋት ግን እንደው ለጥሩ ነገር እንደዚህ ቢሰራ የት በደረሰ። አበሻ አንዳንድ ሁሉን አይደለም ሁሉን ሰው አይወክልም። አንዳንድ ሰዎች ለሰው ጉድጓድ ሲቆፍሩ እንቅልፍ አይተኙም። በቃ እድሜ ልካቸው የሰውን የበታች ለማድረግ። አቤል እንግዲህ ከሰው ጋር ምንም ብዙም እንትን የሚል ልጅ አይደለም። ይሄን ያክል ወጥመድ ይሄን ያክል እንትን በሱ ላይ እንደዚህ አይነት ዘመቻ እንትን ማለታቸው ፈጣሪ እንደውም ይወደዋል። አጠገቡ በጣም ብዙ ሰዎች አሉ። ልዑል አለ፣ ዘላለም አሁንም ዘላለም የዘላለም ያው ዘላለም የለም ግን ይሄኛው ልጅም እያገዘው በተቻላቸው አቅም በጣም እየተባበሩ ብዙ ነገሮችን እያፋጠጡ ብዙ ነገሮችን እየሰሩ ነው እና እነሱ መመስገን አለባቸው። እና እኔ አሁን ላይ በጣም ደስ እያለኝ ነው። ምክንያቱም አቤል ነፃ የሚወጣበት ቀን እየተዳረሰ ይመስለኛል።
የዚህ ሰውዬ ማንነት ደግሞ በተለይ ልጅቷ የሞተችው ልጅ ታሳዝናለች። ምንም እንትን በማትለው እዛ ቤት ውስጥ ብቻ አቤልን ለመበቀል ብቻ ብለው ማንነቷ ልጅቷ በጣም እኔ አላቅም ብቻ እውነት ስለዚህ አበበ የሚባለው ሰውዬ የሚያወራው ትክክል ከሆነ የዛሬው ማስረጃ በጣም አሪፍ ነገር ነው እየተናገረ ያለው፣ ለአቤል የሚጠቅም ነገር ነው። ከዚህ በኋላ እንግዲህ ይሄ ሰው አበበ እዛ ቤት ውስጥ ባይኖር እኔ ደስ ይለኛል። እነሱ ላይ አሁን ምንም ነገር አድርግ ቢሉት አበበ ከማድረግ ወደኋላ የሚል ሰው አይደለም። በቃ በጣም በገንዘብ ጭንቅላቱን ይሄ ሰውዬ ልጁን እንዳይሆን ነገር አድርጎታል። ይሄ ዝም ብሎ ብልጭልጭ ነገር እያሳየው የሰውን እንትን ህይወቱን ሁሉ ነገር አበላሽቶበታል። እና ምንም አይነት ወንጀል ስራ ቢባል ይሰራል። ይሄን ደግሞ እነ አቤል እነ ልዑል ከሱ መራቅ አለባቸው ብዬ ነው የማስበው። እንግዲህ ተከታታይ እንግዲህ በተለይ ከልዑል ጋር እዛው መሰለኝ። እኔ ምን አውቃለሁ፣ አንድ ቤት ነው የሚያድሩት ወይስ እንዴት ነው ነገሩ? ራሱ ግራ ነው የሚያጋባው። በእርግጥ ይሄን አቤልን ማነው አበበን የሚጠብቁ የልዑል ሰዎች አሉ፣ ግን አንድ ግቢ ይመስለኛል። እኔ እንግዲህ ዛሬ የሰራሁላችሁ የልዑልን አይታችሁታል፣ ስልክ ሲያወራ ከሰውየው ጋር እንግዲህ ዛሬ እሱም ይመስለኛል ዛሬ ይሄን እውነቱን እንዲናገር የተደረገው በደንብ ተገርፎ ይመስለኛል። ስለዚህ አንዳንድ ጊዜ ስልኩን መጥለፍ ወይ የሆነ ከአጠገቡ ሰው እንዳይርቅ ማድረጋቸው ለነሱ በጣም ጥሩ ነው፣ ለነ ልዑል ለደህንነታቸው ሲባል ማለት ነው። አምነውት ትተውት መሄድ የለባቸውም። በተረፈ አሁን ላይ ደግሞ እንግዲህ እንደምታዩት ከሊያ ጋር ምንም አይነት ግንኙነት የለኝም እያለ ነው እንግዲህ የሚያወራው። ዋናው የሚያገናኛቸው ሌላ ሰው፣ ዋና ብር የሚከፍላቸው ሌላ ሰው እንደሆነ ለዚችም ሌባ እንግዲህ ሊያ እሷም ተከፍሏት ነው የምትሰራ እንጂ እሷ አይደለችም ከአቤል ጋር ጸብ ያለባት። ድሮም እኛ ጠርጥረን ነበር ሲጀመር። ያው እንግዲህ አቤል ወንድማችን እንግዲህ በትንሹም ቢሆን ደስ ይለዋል ብዬ አስባለሁ። ዛሬ ይህንን ሰይጣን የሆነ ሰውዬ ሙሉ በሙሉ ማስረጃም ባይሰጥ ትንሽ ትንሽ ነገር አቤልን ነፃ የሚያወጣ ነገር ስለነገረን ቢያንስ እኔ እውነት ቀለል ብሎኛል ከበፊቱ። እንግዲህ አሁን ላይ ቢያንስ በተለይ ስለ ልጅቷ ሞት ራሔል ሞት እዛ ቤት ውስጥ አምጥተው እንዳስቀመጧት ከተናገረ ከዚህ በላይ ትልቅ ማስረጃ የላቸውም። ከዛ በኋላ ማነው ገዳዩ የሚለው ደግሞ እሱ ቀስ እያለ መጣራት ስላለበት አሁን ላይ እነ ልዑል ትኩረት ማድረግ ያለባቸው ይሄን ሰውዬ መያዝ ነው ያለባቸው። ሊያን ሳይሆን ማሳደድ ያለባቸው ዋነኛውን ሌባ ነው መያዝ ያለባቸው። ይሄ ሰው ነው የዚችን ህይወት የራሔልን ህይወት ወይ ከቤተሰብ ወይ ብቻ እኔ እንጃ። ልጅቷ አሳዝናኛለች የእውነት ሰውን ለመበቀል ብቻ ሲል የልጅቷን ህይወት ነው የቀጠፋት እና ለእሷ ፍትህ ማግኘት አለባት ብዬ ነው የማስበው። እነሱም እስከ መጨረሻው ድረስ የሚተዉት አይደለም። እንደዚህ በቀላሉ አላወቃቸውም። ልዑል ማለት ጅብ ምንድን ነው ከጅብ ምንድን ነው ከጅብ ጉሮሮ ራሱ አውጥቶ የሚያወጣ ልጅ ነው። አውጣ ብትዩ ከጅብ ጉሮሮ ስጋ የሚቃማ ጀግና ነው። እና በደንብ ስላላወቀው ይመስለኛል አሁን ላይ ሰውየው በርቀቱ ነው ቪዲዮዋቸውን እየተከታተለ ነው። አበበን ካሁን በኋላ ከነሱ ራቅ አድርገው የሆነ በቃ ማረሚያ ቤት ምናምን እንዲቆይ ማድረግ አለባቸው። ያለዚያ ለራሳቸው ለደህንነት ሲባል ማለት ነው። እንግዲህ የሊያ ጉዳይ ደግሞ በስከ መጨረሻ ምን እንደሚባል አብረን የምናይ ይሆናል። ሊያ ራሱ አንድ ሌባ ናት። ልጅቷ ራሱ ህፃኗ ልጅ የት እንዳደረገቻት የእሷ ጉድ አያልቅም። የማን ልጅ እንደሆነች ራሱ አልታወቀም እስካሁን ድረስ። እናት እንግዲህ ልጅ ጠፋ ብላ እየተጨነቀች እያለቀሰች ይሆናል። እሷ ግን የማንን ልጅ አምጥታ የት እንዳረገቻት በማይታወቅ እንትን
ይህን ወንጀል ለመስራት ብቻ ብላ እንግዲህ የሰው ህይወት ነው ያበላሸችው። ሶስቱም መቀጣት አለባቸው። ዋናውም ሆነ ሊያም ሆነች አበበም ሆነ አንድ ናቸው። ምንም የሚለያቸው ነገር የለም። እና አቤል ወንድማችን በድጋሚ እንኳን ደስ አለ ማለት ትፈልጋለሁ። እንግዲህ በሌሊት እነሱ ስራቸውን ሲሰሩ ወንድማችን ደግሞ አቤል ምንም በማያውቀው ራሱን ሲያስጨንቅ ነበር እስካሁን። እንግዲህ ይሄ ሌባ እየተቀጠቀጠም ቢሆን አበበ የተባለው እንግዲህ እውነቱን እየተናገረ ነው። በሌሊት ስንት ሰዓት ነው ያለው? ከሌሊቱ የራሔልን እንትን ይዘው መጥተው አራት ሰዎች ሌሊት ላይ እኮ ነው። የክፋት ክፋት እንደው ለዘጠኝ ወር ሙሉ ለሰው ልጅ እንትን ሲያስቡ እኔ ምን አይነት ስንት ነገር የሚሰራ ሞልቶ ሰውን ለመጣል የሰውን ድክመት እንትን ለማለት 9 ወር ሙሉ የፈጀባቸው እንግዲህ ሊያና አበበ ገንዘብ ብቻ ስለተከፈላቸው እንደዚህ የሰው ህይወት እያበላሹ ነው ያሉት። ዛሬ እግዚአብሔር ይመስገን በእውነት እኔ ደስ ብሎኛል። ለመጀመሪያ ጊዜ ማለት የአቤልን ንጽህና በዚህ ልጅ በዚህ ሌባ አንደበት በመስማቴ ደስ ብሎኛል። አቤል ራሱ ዛሬ ምን ያክል ደስተኛ እንደሚሆን አላውቅም። እውነት እንግዲህ ሌሊት ላይ ራሱ በር ከፍቶ እንዳስገባቸው እንግዲህ አምኗል ማለት ነው። በስከ መጨረሻ ከስንት ቀን በኋላ እስካሁን ድረስ እነ ልዑል በጣም ሲያቆላምጡት፣ ዛሬ ራሱ አየታችሁታል። ተቀጥቅጦ ነው እውነትን የተናገረው እንጂ አይናገርም ነበረ። ለአህያ ምንድን ነው ማር አይጥማትም ነው የሚባለው፣ እንደዛ መሰለኝ። ይሄ ሰውም ቤታቸው ውስጥ ቁጭ አድርገው እየቀለቡት፣ እሱ ግን እንክብካቤ ምንም አልወደደለትም። ዱላን ፈልጎ ይመስለኛል እንግዲህ ዛሬ በመጨረሻው እንግዲህ እውነትን እንዲናገር አድርጎታል ልዑል ማለት ነው። ልዑል ሳላደንቀው አላልፍም። እውነት ለመናገር ጀግና ወንድማችን ነው። እንግዲህ ከአቤል ጎን ቁሞ እንግዲህ እስካሁን ድረስ ፍትህ እንዲያገኝ አቤል ንጹህ ምንም በማያውቀው ይሄ ሁሉ እንትን ሴራ እያሴሩበት በማያውቀው እንትን ስንት ፍዳ አይቷል። በዚህ ጉዳይ ስንት ነገር እና በስከ መጨረሻ እኔ እግዚአብሔርን ነው ላችሁ ደስ ብሎኛል። ሊያና አበበ ሌሊት እንቅልፍ አልቦ እነሱ ቁጭ ብለው እየጠበቁ ስልካቸውን እንግዲህ ሁለታቸው እየተጻጻፉ አቤል ምንም የማያውቀው ነገር የለም። በር ራሱ ከፍተው ሲያስገቡ ራሱ እንግዲህ እንደው ሰው በቤታችሁ ውስጥ እንደዚህ አይነት ጥላት እንደው የሩቅ ጥላት እኮ ይሻላል። ምክንያቱም የሩቅ ጥላት ራሳችሁን ጠብቃችሁ ከዛ ሰው መከላከል ትችላላችሁ። ግን አጠገባችሁ ያለውን ጥላት በምንም ልትለዩትም በምንም እንትን ልትሉት አትችሉም። እና እነዚህ ሁለት ሌባዎች እዛ ቤት ውስጥ ቁጭ ብለው እየበሉ እያስመሰሉ ሲጫወቱበት 9 ወር ሙሉ ምንም በማያውቀው አቤል በህይወቱ ነው ሲጫወቱበት የከረሙት። እና አንዳንዴ የሀቅ አምላክ ፍትህ ደግሞ እንግዲህ ምንም ነገር በማያውቀው አቤል ራሱን ሲወቅስ 3 ቀን ስንት ቀን እስር ቤት ገብቶ ስንት ነገር እየተደረገ ስራውን ሁሉ ነገር እንዳይሰራ አድርገውት ይህ ሁሉ ነገር እንግዲህ የእነዚህ ስራ ሆኖ ያው እንግዲህ ፍትህ አንዳንድ ጊዜ እውነትን ይዛችሁ ስትጓዙ በምትሄዱበት ሁሉ ስኬታማ ነው የምትሆኑ። በቃ እውነትን ብቻ ያዙ። የነሱ ውሸት ይሄው ምን ላይ እንዳደረሳቸው መጨረሻቸው ምንም ፋይዳ የሌለው ነገር ነው የሆነባቸው። እና ብቻ ለአቤል ደስ ብሎኛል። እንግዲህ በቀኝ በግራ እያጣፋ እውነት እንዲናገር አድርጎታል ማለት ነው። እንግዲህ ይህን ሁላቸውም አሁን ላይ እንትን እያሉ ነው የአቤልን እንትን በሶስት አቅጣጫ ነው እየፈለጓቸው ያሉት። እንግዲህ የዘላለምም ልጅ እንግዲህ እየፈለገ ነው ያለው አቤልን በአንድ በኩል። ስለዚህ ያላቸው አማራጭ እውነትን መናገር ነው። ከየትም ከእውነት ማንም ሰው ሊያመልጥ አይችልም። የፈለገው እንትና ታስታውሳላችሁ። እኔ ሁል ጊዜ እንደዚህ አይነት ሴራ እንደዚህ አይነት እንትን ሲያነሱ መስፍንን ነው ማስታወሰው። ከመስፍን በላይ ወንበዴ ሰው አልነበረም። ያልሄደበት በቃ ጉድጓድ ቆፍሮ
መሬት ውስጥ መቀበር ብቻ ነበር የቀረው። በስተመጨረሻም መሬት ውስጥ ተቀበረ። እንደዚህ ከመሆኑ ጊዜ አቤል ይጠብቃል። ራሱ ከየት እያለ አንዴ እዚያ ሲሉት አንዴ እዚያ ሲሉት አንዴ እዚያ እያለ በስተመጨረሻ እንግዲህ ራሱን በራሱ ሲጥ አድርጎ እነሱንም አሳረፋችሁ። እሱ ሰውዬ መሞቱ አንዳንድ ጥሩ ነው። ምክንያቱም ለልዑል ለዘላለም እረፍት ነው የሆናቸው። እሱ ቢኖር ወጥመድ ሊለቃቸው አይችልም። ምክንያቱም እንግዲህ አይታችኋል። ስለዛ ነገር ወደኋላ ተመልሼ ማውራት አልፈልግም፣ ግን መሞቱ ጥሩ ነው ብዬ ነው ማስበው። መስፍን የተባለው አሁን እነዚህ ሰዎችም ከሱ በምንም አይተናነስም። አሁን ላይ ይሄ አለቃ ነው ምንድነው የሚሉት የእነ አበበ አለቃ የአበበና የሊያ እሱን አሁን እንዴት አድርገው መርምረው እንዴት አድርገው ማውጣት እንዳለባቸው በደንብ እንትን የሚያስፈልጋቸው ይመስለኛል። ብቻ ፈጣሪ ያግዛችሁ። እናንተም በጸሎታችሁ አስቧቸው። ዋነኛው የአቤል ንጹህ መሆን ከተረጋገጠ ከዛ ገዳዩ ደግሞ በቅርብ ቀን እንደሚያገኙት ተስፋ እናደርጋለን። በቃ ዋናው እኛ የምንፈልገው አቤልን እዛ ቤት ውስጥ ማን አምጥቶ የልጅቷን የራሔልን ሬሳ ማን እንዳስቀመጠ ነበረ እስካሁን ድረስ ስንጠይቅ ይሄ ሁሉ ነገር እንትን ሲያደርግ የነበረው። በስከ መጨረሻ ራሱ ካመነ አበበ ከዚህ በላይ ደስታ የለም። ከዚህ በላይ ትልቅ ማስረጃ የለም። ካሁን በኋላ አበበን ካጠገባቸው አራቅ ማድረግ አለባቸው። ለነሱ ለአቤል ደህንነት ሲባል ማለት ነው። በተረፈ እውነትን መያዝ እንደዚህ ነው። በቃ በስከ መጨረሻ እንዲያምን አድርገውታል። የጠረጠረ ተመነጠረ አለች። እኛም ጠርጥረን ነበር። ለማንኛውም የምወዳችሁ የማክብራችሁ እንግዲህ የዛሬው ቪዲዮ ይመስል ነበረ። በአበበ ጉዳይ እንግዲህ መቼም ሁላችሁም ዛሬ ሁላችሁም ደስ እንደሚላችሁ ባለሙሉ ተስፋ ነኝ። ምክንያቱም አቤል ነፃ ወጣ ማለት ትችላላችሁ። ዋነኛው ገዳይ እዛ ቤት ውስጥ ይዘው መተው ሬሳ እንዳስቀመጡ ከተናገረ ከዚህ በላይ ማስረጃ የለም። እንግዲህ ደስ እንደሚላችሁ አልጠራጠርም። ለማንኛውም እንግዲህ ሁላችሁም በጸሎታችሁ አስቡት። እንግዲህ ዋነኛው ደግሞ ተፈልጎ መገኘት ስላለበት ይሄ ራሱ ትልቅ ስራ ይጠብቃችኋል ወንድሞቻችን። ፈጣሪ ይጠብቃችሁ እያላችሁ እንግዲህ በጸሎታችሁ አስቧቸው። ለማንኛውም የዛሬው ቪዲዮ እንግዲህ ይህን ይመስላል። ከተመቻችሁ ቪዲዮ ላይክ ያደረጋችሁ፣ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በተረፈ ለምታበረታቱኝ እህት ወንድሞቼ ከልብ ነው አመሰግናችሁ። ባላችሁበት ሰላም እና ፍቅር ተመኘውላችሁ። ባይ ባይ።